ነገ እነግርሻለሁ ምን እንደሆነ አልኳት። በማግስቱ እሱ በጣም ተናዶ አልሰጣትም አስቀይማታለሁ ምናምን እያለ እያበደ ነው። እኔ ጋር ጸብ ስለፈጠርን ማለት ነው በእሷ የተነሳ። ለምን እኔ እምቢ አላልኳትም፣ አልካድኳትም። ጊዜ ስጪኝ ነው ያልኳት። ለምን የሁሉ ነገር ታደርጋለች ከአንቺ ጋር ለምን ታጣላኛለች ብሎ ማለት ነው። ከዛ እኔ በቴክስት እሷ አጠገቤ ስላለ ማሙ ወላሂ ልጄኔ ሳይ ዛሬ 1 ብር የለኝም። ዛሬ ቢኖረኝ ሰጥቼሽ እገላገልሽ ነበረ፣ ግን ዛሬ 1 ብር የለኝም። ዛሬም ሊሆን ይችላል ነገም ሊሆን ይችላል። ሰርቼ 1 ሂውማን እንኳን ስሸጥ እሰጥሻለሁ አልኳት። ያለው $200 ነው። ሴትዮዋም ያለችኝ የ20 ቀን ነው። ሪከርድ አድርጊያታለሁ። ችግር የለውም $200 ቢሆን ስጭኝ አለች። ችግር የለውም ልስራ፣ ነገ ዛሬ አታውቂም የኔ ስራ አሁን ሊሆን ይችላል። 1 ማኔ ብሸጥ እሰጥሻለሁ አልኳት። ማስረጃ አለኝ፣ ቴክስት አለኝ። ሀቡ ይሄ ሁሉ ሳወራት በትዕትና ነው ማውራት። ከዛ ምን አደረገች? ወዲያውኑ ከ1 30 ደቂቃ በኋላ የኔ የባሌን ፎቶ አድርጋ ሌባውላ በሚል አቀናብራ ላከችኝ። እኔ አልዋሽም ስትልክልኝ፣ እኔ ለመጀመሪያ ጊዜ እንደዚህ አይነት ነገር ሳይ ልቤ ስንጥቅ ነው ያለው። አልዋሽም ለመጀመሪያ ጊዜ ማለት ነው። ከዛ እንዴ አልኳት፣ እያስፈራራሽ ነው? እኔ እኮ በትህትና ማልኩልሽ እንደ ሴት እያስፈራራሽ ነው? እንደውም ካልፖስትሽ ይደብረኛል አልኳት። ይሄ ብልግና ነው። ለእኔ ከመፖሰት አይተናነስም። ባሌን እንደዚህ አድርገሽ ለእኔ መላክ ማለት ከመፖሰት አይተናነስም። እንደ ፖስትሽ ነው የምቆጥረው። ይሄ ብልግና ነው ብዬ ዘጓት። በማግስቱ አሽሙር ስማችንን አልጠራችም እንጂ ስለኛ እያወራች ሼር አደረገችልኝ ቪዲዮ ቲክቶክ ላይ ማለት ነው። ሼር ስታደርግልኝ ቦለኳት። ከዛ ከሱ ጋር ትጨርስ ብዬ ተውኩ። ኦኬ እኔ ጓደኞቼ ፕሮግራም አዘጋጁ ነግሬሻለሁ። ያ ሁሉ ነገር ሲጠነሰስ እኔ የማውቀው ነገር የለም። ጓደኞቼ ፕሮግራሙን አዘጋጁ። እዛው ሰርግ ላይ ሆነ ቪዲዮ በእኔ ብር ሰረጉ በምን ብላ ቪዲዮ ተሰረጫችቶልሻል። እዛ ጋር እኛ እንዳናይ ስልኬ ራሱ የታፈነው ለዛ ነው። እኔ አልገባኝም። ሰርጉ ላይ ሆነ አቡ ከዛ ደከመን። በዛም ስንጋበዝ ምን ስንል አምሽተ ለቤት ገባን። ተኛው። ጠዋት ሀገር ሰላም ነው ብዬ እኔ ስልክ ላይ ምንም ስላልተቀረጸ የተፖሰተ ካለ የሰርጉን ፕሮግራም ቁጭ ብዬ ለማየት ስገባ እንዳለ ህዝቡ ይደውላል፣ እንዳለ ሼር እየተደራረገ በቃ ሪከርዳተሮች ምኖች ምን ብዬ ልንገርሽ አቡ ቲክቶኩ ተጥለቅልቋል። በሰርጌ ለታ ማለት የዛኑ ዕለት ለምን ከዛ በፊት አላደረገች? ለምን እኔ አልሰጥሽም አላልኳት፣ እሱም አልሰጥሽም አላላትም። ኦኬ በዚህ የተነሳ ሀቡ እኔ በጣም ብዙ ጠላት አለ። እኔ ዛሬ መናገር እፈልጋለሁ። እኔ በጣም ብዙ ጠላት አለ። እኔ እንዳልለወጥ የሚጥር ብዙ ጠላት አለ። እንዳልሰራ የሚፈልጉ በጣም ብዙ ሰዎች አሉ። እኔ ከየት ተነስቼ እዚህ እንደደረስኩ እኔ አውቃለሁ። ገባሽ? ሱቄን ለማዘጋት እኔን ለማስያዝ ብዙ ነገር ነው የሚሄዱት። በጣም ረጅም መንገድ ነው እየሄዱ ያሉት። አብረሽ ሆነሽ አሳልፈሽ ወይ ትደባበራለሽ፣ ትጋጫለሽ። ላይቭ ላይ እኔ ፈትቼ እኔ ላይቭ ላይ እንኳን መጥቼ የአንድ ሰውን ነገር አንስቼ ተናግሬ አላውቅም። ምናልባት እንኳን እኔ እያወራሁ ከወጣሁ በአንቺ ጉዳይ ከተበሳጨው ሊወጣ ልናገር እችላለሁ። ከዛ ባለፈ ግን ከመጨፈር ከመዝፈን ውጪ ወይ ስራዬን እየሰራሁ ላይቭ ከመግባት ውጪ ምንም ነገር አላደርግም። ግን ይህ ርዕስ ተደርጎ በየቤቱ እየተከፈተ እኔና ባሌ ነው ስንረገጥ የነበረው። እንደገና ቪዲዮን እየተቀባበሉ ገባሽ? እኔ ሰው ጋር እኔ ወላሂ ነው የምልሽ አቡ እኔ ሰው ጋር በጣም ብዙ ብር አለ፣ የተበላሁትም ብር አለ። ሀቄን ደውዬ አልጠይቅም። ቁርአን ነው የምልሽ። ማንም አይስጠኝ። ደሚሩ ህሊናው የፈለገ ሰው መጥቶ ይስጠኝ። ግን በጣም ሼም የሚይዘኝ ሰው ነኝ እኔ ሀቄን እንኳን ለመጠየቅ ማለት ነው። ወላሂ አፍሪካ እኔ ፀጉር ቤት ተቀጥረን አሁን ልክልሻለሁ። ካሜራው ተቀጥራት $600 ሁማኔን ሰርቃ ሄደች። ስትሰርቅ ካሜራ ላይ አለ። የተቀጠረች አበሻ ፀጉር ቤት ተቀጠረች። ሄድኩኝ እኔ አበሻ ፀጉር ቤት ሄጄ ዊጉን ተሰርቶ አገኙት። 26 ኢንች እንዳለ የጠፋብኝም ማለት ነው። አበሻዋ ለአፍሪካዋ ነው የቆመችው። አቡ ለአፍሪካዋ ምንም ነገር እዚህ ማድረጋችን ውጭ ወጥተሽ አድርጊ። ካሜራውን እያየች አይሆንም ነው ያለች። አልወሰደችም። ከኔ ጋር ልታስወጫት ስለፈለግሽ ነው አለች። ይህንን እያየሻ ኦኬ እሺ እኔ እሷን በውጭ አናግራታለሁ አፍሪካዋን አልኳት። ከዛ ማታ ላይ ስፈልጋት ልጅቷን ለማናገር እኔ ጋር የት ነው የምንኖረው? እራሷ ፀጉር ቤቷ ባለቤት ጋር ነው የምንኖረው። ባለቤቷ ማናት? አበሻ ናት። ወላሂ ሀቢባ ቁርአን ነው የምልሽ። ሀቄን አልጠየቅኳት። ለአላህ ነው የሰጠው። የሀገሬ ልጅ ለእሷ ብላ እንደዚህ ካደረገች እኔ እጄ ብጣላ እኔ መክፈር እጄ ፖሊስ ይዤ ብሄድ እንዳይሰሩ አደረገች ነው የሚባለው። የሰው ርዝቅ ላይ ገባች ነው የሚባለው። እኔ ነኝ ጥፋተኛ የምደረገው። ሀቄን ሰጠው ትቼ ነው ዝም ያልኩት። እኔ ብዙ ሰው ጋር ሀቅ ያለ አቡ እኔ ብኩን ስለሆንኩ ነው የማያልፍልኝ። ወላሂ ነው የምልሽ። በጣም ብዙ ሰው ማለት ነው እጄ በልተው ጠጥተው ዛሬ ለእኔ ጉድጓድ የሚቆፍሩ
ሱቄን ለማዘጋት ምን ያላደረጉት ነገር አለ? እኔ በሰሙኑ ነው ሁሉ ነገር የሰሙት ማለት ነው። እንዳታለቅሽ አሁን እኔ እሺ አቡ እኔ ነኝ ስራ ያስገባኋት እኔ ጋር ቀጠሪያት ነው ደሞዟን የበላሁት እኔ ጋር ለፍታ ነው ሀቋን የወሰድኩት እኔ ሚዲያ ላይ ነው አንዴ ስራዬ። ለምን በርዝቄ ትመጣለች ልጅቷ የምትለው ፑሽ ያደረገኝ ሰው አለ ነው የምትለው። ሀቡ ሰም ማጥፋት ማለት በጣም ከባድ ነው። ነገ ለልጅ የሚቀመጥ ነገር ነው። እኔ በህይወት ዘመኔ ስኖር ወላሂ ይኸው ዛሬ በጣም ብዙ ሰው አለ። እኔ የሰው ሀቅ ያለብኝ ሰው ሆንኩኝ ኑና ተናገሩ። ሀቅ ይበላል እንጂ አንድ ቀን የሰው ሀቅ በልቼ አላውቅም። ቁርአን ነው የምልሽ። አንድ ቀን የኔ እንዲህ ይሄዳል እንጂ ማለት ነው የለም። እኔ በቃ በዚህ የተነሳ ባዶኝ እንድቀር ነው የሚፈልጉት እነሱ። እኔን መጣል ነው የሚፈልጉት። ገባሽ? አሁን እችን ልጅ እየደገፉ አድርግ እያሉ ልጅቷን ምን ያታገኝ አለቃት እንዴ? ምን አድርጋት ነው? እኔ ይህን ያህል ፎቴን እኔ ምን አገባኝ? እኔ ነኝ የበላኋት፣ እኔ ነኝ ስራ ያስገባኋት። ባሌ ነው አይደለ? አልሰጥሽም አላላትም። እኔ ሰጥሻለሁ አላት። ሀሳብ ከመስጠታችን በፊት ምን መሰለሽ፣ የእሷን ተገብታ የእሷንም ወገን መስማት አለብን። ከአንቺ ብቻ ሰምተን ሀሳብ ብንሰጥ አሁን እንድትገባ ፈልጋለሁ። አንቺ ብቻ ሰምቼ እንድትገባ ፈልጋለሁ። እሱም ይግባ እኮ አይሆንም አውቃለሁ። እሱም ይግባ እሷም ትግባ። ሼር አድርጉላት። ለዮኒም ሼር አድርጉ፣ ለመዱም ሼር አድርጉ። አንቺ አታልቅሺ፣ ጠላቶችሽን አታስደስቺ። ጠላት አለኝ የሚል ሰው የፈለገ ነገር ቢሆን ጠላቱ ፊት አያለቅስም። የፈለገ የውስጡን በውስጡ ይዞ ጥርሱን ነክሶ መናገር ያለበትን ይናገራል እንጂ ጠላቶቹ ፊት ለሰው ክፉ አይደለም። ለጠላቱን ባውና ወላሂ ተስፋን ያስቆረጡበት እንዲቆርጡን ያደረጉት። በተለይ በዚህ ቪዲዮ እኔ ይህ ቪዲዮ በጣም ትልቅ ትምህርት ነው። እኔ ትላንትና ላይቬን ከፍቼ በቃ ሱቄን ዘግቼ ልሄድ ወይ ምን አድርጋችሁ ነው? በብዙ ነገር በቃ በብዙ መንገድ ነው የሚሄዱት ርቀታቸው። እኔ እንደዚህ ማውራት አልፈልግም። የአበሻ ሚስት ስለሆንኩ የልጅ እናት ስለሆንኩ ነው አንገቴን የደፋሁት። ብዙ አመት እዚህ ሀገር ኖሬያለሁ። በጣም ብዙ ሰዎች ያውቁኛል ማን እንደነበርኩ በፊት። አሁን ግን ሌላ ሰው ነኝ። በቃ ስራ መስራት ነው የምፈልገው፣ ልጄን ማሳደግ ነው የምፈልገው። ለባሌ ችግር ማምጣት አልፈልግም። እኔ ማስቀየም አቅቶኝ አይደለም፣ እነሱ እንደሚያስቀይሙኝ መሄድ አቅቶኝ አይደለም። አቡ ወላሂ እየሰማሁ ላሽ ነው የምለው። እንደዚህ ቀጥታ ስለኔ እያወሩ ላይ ብከፍተው ባላየ ነው ማለት ነው። ባላየ ግን እንደዚህ ብዬ ስኖር በጣም በቃ እኔ አቃተኝ፣ ወላሂ ደከመኝ። በቃ እኮ እንደዚህ እና በቃ እኔ ይሄ የውልሽ ሱሱ ለጠላት እንትን አትስጪ። ለጠላት ደከመኝ ምናምን እያልሽ እሳይ እንኳን አደከምናት እንዲህ ብሎ የምትፈልጊው እሳይ አሸነፍናት እንዲህ ብሎ የምትፈልጊው እኔ ሁሌ አይደል የምመክርሽ። አንቺ እኮ ላይቭ ላይ ባልመክርሽ በውስጥ ሁሌ ነው አመነግርሽ። ለጠላትሽ ለምንድን ነው እምባሽ የምታሳዩ? ለምን? አንቺ ጀግና ሴት ነሽ፣ ጠንካራ ነሽ። ሰው እንዲቀናብሽ ደግሞ ግዴታ ሀብታም መሆን አይጠበቅብሽም። የሰው ልጅ ስቀሽ ስላየሽ ብቻ ይቀናል። የሰው ልጅ ቆመሽ ስላየሽ ብቻ ይቀናል። ራስሽን ችለሽ መቆምሽ፣ ሰርተሽ መብላትሽ፣ ሰርተሽ በስደት ላይ ልጅሽን ማሳደግሽ ብዙ ነገር ያስቀነዋል የሰው ልጅ። ባይዘወይ በሀብታም ብቻ አይደለም የሚቀናው፣ በቆንጆ ብቻ አይደለም የሚቀናው፣ በተማረ ሰው ብቻ አይደለም የሚቀናው። የሚቀናው ቆማችሁ ስለሄዳችሁ፣ ደስተኛ ስለሆናችሁ፣ ፈጣሪያችሁን አመስግናችሁ ባላችሁ ነገር ተቃቅታችሁ ደስተኛ ሆናችሁ መኖራችሁ ብቻ ሰዎችን ያስቀናቸዋል። እነሱ እያማረሩ እናንተ መሳቃችሁ ብቻ ያስቀናቸዋል። እነሱ ብዙ ነገር ኖሯቸው እናንተ ምንም ሳይኖራችሁ ደስተኛ መሆናችሁ፣ መሳቃችሁ፣ መጫወታችሁ። ሱሱ ሁሌ እየሳቀች እየጨፈረች ነው። እብድ ናት። እየሳቀች እየጨፈረች ነው ቪዲዮ የምትሰራው። ስለዚህ ያ ሳቋ፣ መፈንደቋ፣ ፋንድሻ መሆኗ፣ ደስተኛ መሆኗ የሚያስቀናቸው ሰዎች አሉ። እነሱ ሀብት ንብረት ኖሯቸው ያን ደስታ ማግኘት አልቻሉም። ለምን? በራሳቸው ብቁ አይደሉማ። ራሳቸውን አይወዱማ። ባላቸው ደስተኛ አይደሉም። ሞር ይፈልጋሉ። ደስታን ደግሞ በሀብትም አይገኝም። ሀብታም በማግባት ቆንጆ በማግባት ኦር ሌላ ዜጋ በማግባት በምንም አይገኝም ደስታ። ደስታ የሚገኘው ራስን በመውደድ ባለን ነገር በመብቃቃት ነው። ያለንን በመውደድ ነው። መልኬ እንዲህ አስቀያሚ ነሽ የምትሉትን መልኬን ይዤ ደስተኛ ነኝ። የሰው ልጅ ባለው ነገር ሲደሰት ያለ ልጅቷ አሁን ማነው ስሟ? ሱሱዬ ልጅቷ ነዱን ጥሯትና ነዱን ሼር አድርጉላትና ጥሯትና ከእሷም እንስማ። የሱሱን ብቻ ሰምተን ምንም አይነት አስተያየት መስጠት አንችልም። እኔ ህዝብ ተነስቶብኝ ብቻዬን በ26,000 ህዝብ ፊት ብቻዬን አስቁመው እየቀጠቀጡኝ አላለቀስኩም። ግዴን ለጠላቴ ፊት አላለቅስም። የሀብ እንዲህ ነሽ ትንሳር ነው አለን ቪዲዮ ውዴ
እሺ ያለሁበት ትንሽ መብራት ጨለማል። ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ጠበቅሽ። አመሰግናለሁ በጣም። እሺ ከሱሱ የተፈጠረውን ነገር ሰምተናል። ከአንቺ ደግሞ መስማት አለብን አስተያየት ከመስጠታችን በፊት። ይኸውልሽ እህቴ እኔ የሰራሁት ትናንትና ሴትዮዋንም እያወራት ነበረ። 1 ወር ከ24 ቀን ነው የሰራሁት። እሰጥሻለሁ ስትወጪ መጀመሪያ እንደገባው አላውቅም ነበረ። ምን ነው የማላውቀው? ደሞዜን ቀድሞ እሱ እንደሚወስድ አላውቅም ነበረ። እሱ ከኮሚሽኑ ጋር $450 ወስዶ ነበረ ከኮሚሽን ጋር ብሎ፣ እኔ ይሄንን አላውቅም። ከዛ ወር ከሞላኝ በኋላ ማዳም በዲሃ ሀላሻር ሳርሊ ስላት ወር ሞላኝ ስላት ወስዶታል እኮ የቢሮ ህግ ነው ብሎ ወስዶታል ብርሽን አለችኝ። እንዴት ሊሆን ይችላል? ደውሉለት ብዬ ተደወለለት። ሲደውልለት ምን ይለኛል? እንዴ አንቺ እንደ ሌባ ነው እንደምታይኝ? እኔ እኮ የሱሱ ባለኝ መሀል ያለኝ ሰው ነኝ። አሁን ከነሱ ተቀበይና ስጨርሽ እኔ ሀቅሽን ሰጥሻለሁ አለኝ። ኦኬ ህላቢያቱን ንገራቸው ስጧትና እኔ ስጨርስ ሰጣታለሁ አለ። ተቀበልኩ። ሀቄን ለቤተሰብ ለምንም ላኩኝ። የቤት ክራይንም ከፈልኩኝ። ቀጠልኩ ስራዬን። ከዛ 24 ቀን ሲሆነኝ እነሱ በ24 በፈረንጅ ነው በአሁኑ የተሳፈሩት። ሲሳፈሩ ሀቄ ስላቸው ይሰጥሻል፣ እሱም 3 ቀን ሲቀርሽ ንገሪኝ ብሎ ነበረ። ይሆን ይጨርሻለሁ እኮ ወሬን ምንድን መቼ ነው የሚሰጠኝ? ሳምንት ታገሽኝ፣ ጉምሩክ እቃ ተይዞብኝ ነው እንደዚህ ሆኖ ነው ምናምን ሲለኝ እሺ ብዬ ሳምንት 15 ቀን እያለ ወር ሆነ። ከዛ ልክ ሰርግ ደግሰው ምናምን ነገር ደግሞ ልጆች ላኩልኝ። ያው ያንቺ ሀቅ ሳይሰጥ መድዬ ያው እየተጨፈረ ነው ምናምን ሲሉኝ እኔ እዚህ ጋር የቤት ኪራይ ጓደኞቼ ነው የከፈሉልኝ። ከምሬ ነው የምልሽ። እኔ ጭንቀት ሙድ ልጅ አይደለሁኝም። እንዴት ህሊና የላችሁም ወይ ብዬ እያበርኩኝ ቪዲዮ ሰራሁኝ ማለት ነው። ገነነ ተቀልሽ ወሬ ይቀባበላል። እሷ ምቀኞች ሊሆኑ ይችላሉ አላውቅም ምናምን ነገሮቹ እየገነኑ እሷንም መጀመሪያ አውርቻታለሁኝ። ከእሱን አውርቼ ሳምንት ከሆነኝ በኋላ ሹሱሱ እንደዚህ ሀቅ ያለ እና ሀቄን እንደሰጠኝ ባልሽ አድርጌ ስትዋዋይ እኔ ነበርኩኝ ወይ ምናምን ስትለኝ ወይ ሸጬ ነው መሰጥሽ ምናምን ስትለኝ መጥቼ እንደውም ቤትሽ ነው ማቃጥለው። ያኔ ተናድጄ ስሜታዊ ሆኜ እንጂ እኔ ክፉ ሴት አይደለሁኝ። የሚያውቁኝ ያውቁኛል። ገባሻ? ክፉ አይደለሁኝም በእውነት ስናት እንዲህ ከሆነ እንደውም አልሰጥሽም ምናምን ብላ እሷም ስሜታዊ የሆነች ከኔ ጋር ማለት ነው ተናደደች። እና ይሄ ነው ነገሩ ያለው ነገር እህቴ። እኔ ከእሷ ጋር አልተዋወቅም፣ አብሬም አልበላውም። ከባሏ ጋር እርግጥ እንትን ነን፣ ጎረቤት ነን። ወንድሙ ሁላ ደውሎ እኔ ነፍሰ ገዳይ ነኝ ታውቂኛለሽ ብሎ ሁላ የእሱ ወንድሙ ሁላ ዝቶብኛል። ይሄ ተጨመረ። ገባሻ? ብዙ ነገሮች ሲጨመሩ እንዲህ አሰብኩ፣ ተናደርኩ፣ ስሜታዊ ሆንኩ። ትናንት ሳለቅስ ነበረ ተናድጄ። እና ይሄ ነው ያለው ነገር ሀቡዬ። እሺ የኔ ጥያቄ መጀመሪያ በአረብ አስተውለሽባታል? ሱሱ በጓደኛዬ ባል ታለቅስ ሲያየኝ አወራው። እሱ እንደውም ፖሊስ አውቃለሁ ምናምን ሲለኝ ፖሊስ ምናምን ነገር ሳንደርስ አዋራቸው ሀቄን እንዲሰጡ አድርግ። ገባሻ? ትንሽ እንኳን ደንገጥ ብለው ካወሩ እነሱም በአረብ አስደወሉ። ገባሻ? ከዛ በኋላ አኪድ አንቺ ሀቅሽ የሰራሽበት 2 ህፃናት ይዤ ነው ስሰራ የነበረው። ገባሻ? በጣም ለፍቻለሁ፣ ደክም ያለው አንዴ ገጠር አንዴ ከተማ እያልኩ ሰርቻለሁ፣ ለፍቻለሁ። ልፋቴ ሲቀር ደግሞ ተናድጃለሁ። ለዛ አስደውያለሁ፣ አልክድም። እሱንም ትንሽ ድንገት ብላ እንጂ ሌላ ነገር ለመጉዳት አስቤ ሸር አስቤ አይደለም። ኦኬ እሺ። በአረብ ያስደወልሽው ልታስደነግጫቸው ስለፈለግሽ ነው። ከዛ ቀጥሎ መጥቼ ሱቅሽን ነው ማቃጠለው ሲያልሽው ስሜታዊ ተናድጄ ነው። እዛ ከባሌ ጋር ሁላ ችግር አለብኝ። እኔ ዮናስን ከአንድ ቀን ውጭ አላውቀውም አልኳት። በሻ ይሄ ነው ያለው። እሺ በአረብ ያስደወልሽው ልታስደነግጫቸው ነው። ትክክል ነው ብለሽ ታስቢያለሽ? በአረብ አላጠፋሁም ማለት አጥፍቻለሁ። እኔ የመሰለኝን በራሴ ከሆነ ተራምጃለሁ። አላጠፋሁም ማለት ነው። እነሱም ደግሞ ወሩ ዛሬ ተጎዳ ሲሉኝ ተናድጄ ነው። በቃ ስሜት ያሆንኩ ተናደርኩ፣ አደረግኩት። ጥፋት ነው። አዎ ጥፋት ነው። አጥፍቻለሁ። አዎ አጥፍቻለሁ። አልክድም። ጥፋት ነው በፊት ነው።
በጣም ጥሩ እሺ። እና ስለዚህ በአረብ ማስደወልሽ ስህተት ነው። እናም ደግሞ ሱቅሽን አቃጥላለሁ ያልኩት ስሜታዊ ሆኜ ነው አልሽ። አንድ ሰው ስሜታዊ ሆኖ ሰውን ቢገድል እና ፍርድ ቤት ቆሞ ስሜታዊ ሆኖ የገደልኩት ቤት ትክክል ነው? ስሜታዊ ስንሆን ስሜታችንን መቆጣጠር አለብና። ምክንያቱም የሰው ልጅ መጀመሪያ በአፉ ብሎ ነው በኋላ በተግባር የሚያደርገው። መጀመሪያ በአፍ ሲዝቱባችሁ ለምን አላመለከታችሁ ነበር? በተግባር እስኪሆን ለምን ጠበቃችሁ ሲባል ሰምተሻል። ብዙ ጊዜ ስለ ህይወት ፕሮግራም ላይ የተለያዩ የወንጀል ፕሮግራሞች ላይ መጀመሪያ እኮ ዝታብኝ ነበር እገልሻለሁ ብላ በቁም እያለች የተናገረች ሰው ያቺ ሰው ከሞተች በኋላ ለምን በቁማ እያለች ስትነግርሽ ለምን አላመለከትሽም? ሰው አንቺ በአፍሽ ሱቅሽን መጥቻ አቃጥላለሁ ስትይ ነገ እንደማታደርጊው እሱ በምን እርግጠኛ ናት? ከአፍ ነው እኮ የሚጀምረው። በአፍ ከማናገር እንጀምርለን፣ ከዛ ወደ ተግባር እንሄዳለን። የሰው ልጅ መጀመሪያ ያስባል፣ ከዛ ይናገራል፣ በኋላ ይፈጽማል። አንቺ እነዚህ ሁለት ያደረግሻቸው ነገሮች ስህተት ናቸው። እንደገና ሱሱ አይመለከታት። ዲልሽ የነበረው ከዮናስ ጋር ነው። ከዮኒ ጋር የተነጋገርሽው ከእሱ ጋር ነው። ጉዳይሽ የምትጨርሽው ከእሷ ጋር ነው። ለምን ባለቤቴ መኪና ቢገጭ መንግስት የሚያስረው ባለቤቴ ነው፣ እኔ ያሰሩ አይደል? እሱ ስለሚመለከተው ሀቅሽከረውን እሱ ያለበትን ነገር መወጣት ትችል ነበረ። ምናምን ባልና ሚስት በእሷ ፓስፖርት ቆይ እሺ፣ እኔ ዮናስ ባለቤቴ ስለሆነ በእናታችሁ በዮናስ ፓስፖርት ልሳፈር ብትል ኤርፖርት ያሳፍሯታል። ባሌ ስለሆነ በሱ ፓስፖርት። ስለዚህ እኛ ትክክለኛ ነገር ስናወራ ለአንቺ ሀቅ ተጠያቂ የሆኒ ነው። ሀቅሽን መጠየቅ ያለብሽ ላብሽን፣ ገንዘብሽን መጠየቅ ያለብሽ ከዮናስ እና ከዮናስ ብቻ ነው። ሱሱ የራሷ መታወቂያ አላት፣ የራሷ ፓስፖርት አላት። ኤርፖርት መሳፈር ብትፈልግ በራሷ ፓስፖርት እንጂ በባሏ ፓስፖርት ልትሳፈር አትችልም። ሀቅ መጠየቅ ያለበት ፓስፖርት አይሆን እያወራን ያለ ነው። ችግር ውስጥ ነው የወደቀው ባሏ። ገባሽ አይደል? ባልና ሚስት ማለት ያን ሳንቲም ገጽታ ናቸው። እሱ አንቺ ጋር የሰው እኮ እንደዚህ ሀቅሽን እንጠይቅልሻለን፣ ከዮኒ ሀቅሽን እንጠይቅልሻለን። ግን ከማይመለከተው ሰው አይደለም የምንጠይቂው። ህግ ራሱ ይኸውልሽ፣ ህግ ራሱ ብርሽን ከበላብሽ ሀቅሽን ከወሰደብሽ ሰው እንጂ ካልወሰደብሽ ባልና ሚስት ስለሆኑ ብለሽ ሀያውን ፈርቶ ዳውላውን የለም። እሱ ላይ እንደፈለግሽ መዛትም መሳደብም ከፈለግሽ ሀቅሽ ያለው እሱ ጋር ስለሆነ ከእሱ ጋር ትጨርሻለሽ እንጂ ሚስት ስለሆነች ብቻ እሷ ላይ መሄድ ይሄ ትክክል አይደለም። ማሪ መጀመሪያ ትክክል የሆነው እንለይና ከዛ ሀቅሽ ወዳለበት ደግሞ ሄደን ሀቅሽ ካለበት አካል ጋር እንነጋገራለን አለ። እንዳጠፋሽ መጀመሪያ ማመን አለብሽ። የምትጠይቂው ቀጥታ እሱን ነው። ሀቅሽ ያለው እሱ ጋር ነው። እሱን ነው የምትጠይቂው። አንድ ከሆኑማ በአንድ መታወቂያ በአንድ ፓስፖርት መጠቀም ይችሉ ነበረ። ማንም ሰው ራሱ ነው። ማንም ሰው እኔ ላጠፋሁት ነገር እኔ ነው የምጠይቅ ያለብኝ። ባሌ ላጠፋው ነገር ባሌ ነው የምጠይቅ ያለበት። እኔ ሁልጊዜ የምናገረው ነገር ነው ጋይስ። ባል ባጠፋው ሚስት አብሮ መለጠፍ፣ ልጆች አብሮ መለጠፍ። ሚስት ባጠፋችሁ ባል አብሮ ትክክል አይደለም። ቀጥታ የበደለንን አካል ነው አታክ ማድረግ ያለብን። ስንናገር ስንሳደብም ሆነ ምንም ነገር ስናደርግ ቀጥታ የበደለንን አካል አብሮ ሌላ ሰው። ይሄ የፈሪ ባህሪ ነው። ይሄ የእፍርታም ሰው ባህሪ ነው። ሀቅሽ ያለውን ይጋር እኔን እንጠይቋለን። እሷ አይመለከታትም። እሷ ሚዲያ ላይ የቢዝነስ ባለቤት ናት። በማይመለከታት እሷ ወስዳብሽ ከሆነ ቀጥታ እሷን እንጠይቃለን። መጀመሪያ ሱሱን ይቅርታ ጠይቂያት። በማይመለከትሽ ነገር አንቺን ስላስቀየምኩሽ ይቅርታ በያትና ቀጥታ ወደ ዮኒ እንሂድ። ስለ ብርሽ ጉዳይ እሱን እንጠይቀው። ሱሱ በጣም ሲሆን በጣም ሱሱዬ ይቅርታዋን ተቀበይ። ተሳስታ ነው። አንቺ ጉዳዩ የሚመለከትሽም የሚመለከተው ባለቤትሽን ነው እና አንቺ ጋር ስላደረሰችው ነገር ይቅርታ እያለች ነው። እንደዚህ በይቅርታ አይደለም ያለ ከእሱ ጋር ጨርሳለች። አቡኔ እዚህ ጋር ሚዲያ ላይ ህዝብ ፊት የምናገረው ነገር ያለ ስሜ ስም ተሰጥቶኛል። ያለ ስሜ በጣም ተፖስቻለሁ። በጣም እኔ የምታወቀው ባሌን አይደለም የሚያውቁት። እኔ የቢዝነስ ሰው ነኝ። ሰው ከውጭ ሀገር አምኖ ገንዘብ እኔ ጋር ይልካል። ኦኬ ስራ ማንም ሰው እንዳልሰራ ነው ያደረገችኝ። ይሄን እኔ እሷን በህግ ነው የምጠይቃት። አሁን ከእሱ ጋር ያለው ነገር ጨርስ፣ እሱ ብሩን ይስጣት። ግን እኔ እሷ በፖሊስ ብላ እያስባለች ነው ያስደወለችው። በትክክለኛው መንገድ እኔ አንቺ ጋር ገብቼ ከእሷ ጋር ፍርዴን እኔ ያላጠፋችኝ ስሜን ላጠፋችሁ ስም አቁማታለሁ። ያንን ነው የምፈልገው። በህግ ነው መሄድ የምፈልገው። ለምን ላጠፋችሁ ጥፋት ላደረገችኝ እንዴ ልታሳርደኝ ምን ያላደረገችው ቪዲዮን ብልክልሽ አይባ አንቺ ብታዩ ታብጃለሽ። የተደረገው ሌሊት ገብታ እያለቀሰች ህዝቡ ሊነሳ ነው ያደረገ። ልታሳርደኝ ማለት አልገባኝም። ማን ነው የሚያርድሽ? አቡ እሷ ናት እንጂ እንደዚህ ብላ ብዙ ነገር ብላ ነው። ሪከርዶ አለ ማሬ እልክልሻለሁ።
ብዙ ነገር ብላ ስሜን አጥፍታለች። ለዛ ስም ማጥፋት ደግሞ ህግ ፊት ኬጄ ቤሩት ላይ አንድ ሰው ሲከስ አይ የሆነ አሲዛ ነው ምናምን የሚባል ነገር አለ። ገባሽ? ይሄ አሲዛ ነው ገንዘብ ከፍለ አሲዛ ነው ምናምን የሚባል ነገር አለ። ያህ እንዳይሆን በትክክለኛው መንገድ ሄጄ እከሳታለሁ። እሷን ለስም ማጥፋት ትቀጣበታለች። አልደበድባትም፣ ጫፏን አልነካትም። ግን ላጠፋችሁ ስሜ ዋጋ ትከፍላለች። እኔ ስሜን አልመልሰውም። አቡ አይመለስም። ገባሽ? አሁን እንኳን ኮሜንት ላይ እንዴት እየሄዱብኝ እንደሆነ አንቺ አታውቂም። አይመለስም ስሜን። ስለዚህ ከሱ ጋር ጨርስና ብሯ ይሰጣል። ከዛ ደግሞ እኔ በህግ ሄዳለሁ ከሷ ጋር። ያንን አንቺ ላይ ብላይ ገብተሽ $200 ቤተሰብሽን አስተዳድራለሁ እኔ ማለት አንቺ ተራ እያልሽ ተሰደብሽ ላይ ብላይ አልሰራሽ ሰድበሻት ትላንትና ላይቬን ከፍቼ አሳበዱ። እስከ ትላንት ሳምንት ሲሄድም ያሳብዱ። ዝም ብያታለሁ። በቃ በእናታችሁ አትጣሉ። አንዴ ቆይ፣ ሀቅ አላት ልጅቷ፣ ሀቅ አላት። ሀቅ ያላት ግን ሱሱ ጋር ሳይሆን ዮኒ ጋ ነው። ዮኒን እንጠይቀዋለን ስለ ሀቋ፣ ስለ መዲ ሀቅ። ግን ሱሱ ማንም ሰው ማንንም ሰው መስደብ የለበትም ማሬ። ቢያናድዱሽም ስሜታዊ ቢያረጉሽም፣ አንድ ሰው ስሜታዊ ሆኜ ሰው ገደልኩ፣ ስሜታዊ ሆኜ ገደልኩ፣ ስሜታዊ ሆኜ አረግኩ። ስሜታችንን መቆጣጠር አለብን። ስሜታዊ ስለሆነን እንደፈለግን መናገር የለብንም። ስሜታችንን የመቆጣጠር ኃላፊነት አለብን። ስለዚህ ሁለታችሁም ስሜታችሁን ትቆጣጠሩ። እገልሻለሁ ብላ ስትዝትብኝ ነበር። ትናንትና ማታ እገልሻለሁ ብላ ስትዝትብኝ ነበረ እሷ። እኔ የሰው ሀቅ በልቼ እኮ ነው ላይቬን ከፍቼ ሪካርድ ተደርጎ ብዙ ህዝብ አይቶታል። ብዙ ህዝብ ዝም በይ አንዴ፣ ተራ በተራ እናውራ። ተራ በተራ እናውራ። ተራ ነው ለእኔ ጠጥቼ የማጠፋበት ነው። አቅራቢ ማስተዳደር አቅም አለኝ አልሽ አንቺ። ታማቱ አይደለም በ200 ለእኔ ቢዝነስ የሚጠፋ ሰው አይደለም። ድፍን ምድር ያለ አንቺ አምሳለሻ ለምን $50 አይሆንም? ሀቋ ነው። ግን አንቺ አይደለሽ የሚመለከትሽ ሀቋን። ለምን $10 አይሆንም? ኦኬ አቡ አንድ ነገር ልበል። እኔን ፎቶዬን አርጋ ለፖስተችኝ ሀቄ መጠየቅ የለብኝም? አለብኝ። ይህችን ሴት እጠይቃታለሁ። ሲቀጥል እየደወለች ያዛተችብኝ አርድሻለሁ እያለች የዛተችብኝ ላይቭ ላይ ሪከርድ አለ። እኔ ደግሞ ቀን ላይ ወጥቼ እሱም ሳይሆን የተናገርኩትኝ ስለተፈጠረው ነገር መልስ መስጠት አለብኝ። ሚዲያ ላይ እንዳለ ተቀባብለውታል። ልጅቷ ምን ይሄን አንቺ ጋር የገባሁት ነገር ላይቬን ከፍቼ አስረዳው። አንቺ መጠየቅ የለብሽም። አህያውን ፈልሻለሁ ይልቃል ዳይሬክትሊ እሱን እንደመጠየቅ ለምንድን የሆነ ነገር ጠይቄያታለሁ እኮ። ተረጋጊ ሱሱዬ፣ ልንገርሽ። እኔም እኮ ጠየቅኳት። ኢዚት ፌር ትክክል ነው አይደለም ብላ ስህተቷን አመነች። ሱሱ ጋር በአረብ ማስደወሌ ትክክል አይደለም፣ ሱሱን ሱቅሽን አቃጥልብሻለሁ ማለቴ ትክክል አይደለም፣ እሷን መጠየቄ ትክክል አይደለም ብላ ይቅርታ ጠይቀች። ይቅርቷን ተቀበይ ስልሽ በህግ ነው ለስም የሚሄደው አልሽ። ልጅቷ አጥፍታለች፣ አንቺ አይመለከትሽም። አለ ዮኒ በህይወት አልሞተ። ራሱን ነው ቀጥታ መጠየቅ። ለምንድን ነው የእሱ ቁጥር እያለሽ እሱን መጠየቅ እየቻልሽ እሷ ጋር ዘለሽ የሄድሽው? እሷ ምን አገባት? ሚስት ስለሆነች ብቻ ለምን ዮኒ ቦልኮሽ ነው እሱ። ሁለቱም መጀመሪያ እሱ ከዛ እሺ ሱሱ ላይ ያደረግሽው ነገር ማለት ትክክል አይደለም። አንቺ ያደረግሽው ሁሉ ማድረግ ያለብሽ ዮኒ ላይ እንጂ ሱሱ ላይ አይደለም። ለምን እሱ አይደለችም። በዛ ሚዲያ ላይ ላወጣው ነው ይህንን ነገር ልሰራው ነው ስላት እንደዛ ነው ያለች። ቀነር እኔ ባለፈ እኔ አልከነክ ከምር ማንንም በወንጀል ማንንም ያለ ስሙ ምስል መስጠት የማልወድ ልጅ ነኝ። ከመሳቅ ከመጫወት ውጭ ክፋት የለኝም። ጓደኞቼን ጠይቄ ከምር አሁን እኔ የድሃ ልጅ ነኝ። 200 ይጠቅመኛል። ግን 2 ወር ከ24 ቀን የሰራው በ15 ከታሰረ $360 አለበት። ሀቄን የጠየኩት ማንም ወር ሙሉ አትታገስ። ከምር እኔ ሀቄን የጠየኳቸው። አይዞሽ ሀቅ ነው ማሬ፣ ላብሽ ነው። የመጠየቅ መብት አለሽ። ሀቅሽን የመጠየቅ መብት አለሽ። ግን ትክክለኛው ሰው ሀቅሽን ከበላው ሰው ነው መጠየቅ የነበረብሽ። እናት ሀቅሽ ነው እኮ ትክክል ነሽ። ግን ማለት እሱን ወንዱን ፈርተሽ ሴቷ ላይ መሆን አልነበረበትም አቅምሽ። የእሱን ፎቶ ለጠፈሽ እንደፈለሽ በዛ ላይ የቢዝነስ ሰው ስለሆንኩ ማስፋት ነው ያዘ ማሬ። ቆይ
አመሰግናል። ይቅርታ ስሜታዊ ሆኜ ነው፣ ይቅርታ አድርጉልኝ። ሰው ስሜታዊ ሆኖ ፍርድ ቤት ቆሞ ሰው ስሜታዊ ሆኜ ነው የገደልኩት ቢልስ እያልኩኝ ራሴ ስሜታዊ ሆኜ አልቻልኩም። በጣም አመሰግናለሁ። እግዜር ይስጥልኝ፣ እድሜ ይስጥልኝ፣ ጤና ይስጥልኝ። ክበርልኝ ወንድሜ። ይቅርታ አድርጉልኝ። እዚህ ጋር ያላችሁ 6800 ሰዎች ዩኒቨርስ ነው እና ስሜታዊ ያደረገኝ በጣም ይቅርታ አድርጉልኝ። ሰው ነኝ እና ስሜታዊ ሆንኩ። ሶሪ። እሺ ሱሱ ብሎክ ያደረገችሽ መቼ ነው? 2 ሳምንት በጣም ጥሩ ቆጠርኩ። እሺ ቴንክ ዩ ሱሱ። አሁን ያንቺ ተራ ነው። ችግር የለውም። አድረሻት መሆን ስራ መጥቻለሁ። እኔ ሰዎቹ ጋር የኔ ኮሚሽን ስላለ ሴትዮዋ ለ3 ወር የከፈለችውን ሀሳቧን ቀይራ ሄደች። ችግር የለውም። ስጠይቀኝ እንኳን ችግር የለውም እኔ እሰጥሻለሁ ነው ያልኩት ቃል በቃል። ተመልካቾች ቪዲዮ ያብራ እያሉ ነው ሁሉም። ሱሱ የአንቺን ቪዲዮ ያብራ። መኪና ላይ ነኝ ያለሁት። ችግር የለውም። ችግር አይፈጥርም። መሪ ካላሳየቅ ቤልት ካልታየ ችግር የለውም። የቆመ መኪና ሆነ እያረክ ካልሆነ እሺ ላቀቋል። ፌር አይደለም። እሷ አብርታ እናንተ ሳታበሩ ስትቀሩ ችግር የለውም። ችግር የለውም። ችግር የለውም። የኔ ካሜራ ይታያል። እኔ ከፍቻለሁ ግን ጥቁር ነው። ሴቭ ሚሊዮን ከመኪና አንዴ አሁን ይታያል። ይታያሉ። ሱሱን ለምን ጠየቀች አይደለም። ማንም ሰው ማንም ሰው ሄዶ ባለቤትሽ ጋር ሀቅ አለኝ፣ ባለቤትሽ ብሎ ካረገኝ እባክሽ ባለቤትሽን ጠይቂልኝ ይላል። ጠይቂልኝ ብሎ እሷ አያገባኝም የሚመልስ ከሰጠች ኦኬ አያገባሽም አመሰግናለሁ ብሎ ወደ ሚዲያ ይሄዳል እንጂ አብራ የሱሱ ፎቶ መለጠፍ፣ ሱሱን አብሮ ሌባ ማለት ትክክል አይደለም። ለምን እሷ ነጋዴ ናት፣ የሚዲያ ሰው ሚዲያ ላይ ነው የምትነግደው። ሌባ ካለት ከተባለች ማን ነው ከዚህ በኋላ አምኖ ከእሷ የሚገዛው? ይሄ የእሷን እንጀራ ማበላሸት ነው፣ ርዝቋን መዝጋት ነው። አያገባኝም ብላ መልስ ከሰጠች ኦኬ አያገባኝም ያለቀ። ሚዲያ ላይ ባልሽን አወጣልሻለሁ፣ ለጥፍልሻለሁ፣ ፎቶ ሌባ ሌባ ልልሻለሁ። የዛኔ ግን እንዳትጠይቂ። ለምን አስቀድሜ ነግሬሻለሁ። መጥቼ ጠይቄሽ ምላሽሽ አያገባኝም ስለሆነ እኔ ወደ ሶሻል ሚዲያ አውጥቼዋለሁ ባልሽን ብላ የእሷን ፎቶ ብቻ እንጂ ሱሱን አብሮ መለጠፍ ኢዝናት ፌር። እሱን የተባለው እንጂ ለምን ትጠይቃታለችማ? ሰውኛ ነው፣ እንደ ሽምግልና ነው። ባልሽን ከማውጣቴ በፊት ሚዲያ ላይ ላሳወቀሽ ብዬ ነው ብሎ እንደማሳወቅ ማለት ነው እንጂ አብሮ መለጠፍ ፌር አይደለም ነው። አሁን ለዮኒ እድል እንሰጣለሁ። ቴንክ ዩ። ይሰማል። ወንድሙ እናቴን ሊደፋብኝ ነው። ሱሱ ሂማኔር ትላለች አንዴ ሱሱ ሂማኔር አያገባትም ትላለች። ኮሜንት ላይ እሷ ጋር እየገባች እኔ እኮ እወድሻለሁ ውዴ ምናምን እያለች ትጽፋለች። ለምን ይሄ ሁሉ ድራማ አስፈልግ? ለምን? እኔ ደግሞ የምለው እዚህ ጋር እንደ ንጹህ ሰው ሌባ ልትይኝ የምትችይው ሀቢባ አላቅሽም ስልሽ ነው። ፍርድ ቤት ብታቆሚ ሰርቶ ይክፈል ነው የሚለኝ ነው አይደል? ግን የሄደችበት መንገድ ሁሉ ስህተት ነው ብሎ ካደረገኝ ላለችው ማስረጃ አለኝ። እሱንም ልልክልሽ እችላለሁ። አንተና ሚስትህ ታከሙበት ስትለኝ በጣም መሳደብ። እኔ ወንድ ልጅ ነኝ፣ በስነ ስርዓት ያደግኩ ልጅ ነኝ። ታከሙበት ብሬና አንተና ሚስት ብላ ስትጽፍ ነው ብሮክ ያደረኳት። ምክንያቱም እኔ ልጅ አሳዳጊ ነኝ። እዚህ ጋር መፍጨርጨር ላይ ያለው ልጅ ነኝ። እኔ ሚዲያ ላይ አልሰራም፣ ችግር የለው። ግን እሷን ጠምዝዞ ለመጣል የታሰበ ነገር ነው። ሁለተኛ እኔ ለመጨረሻ ጊዜ ለሰው ሁሉ ግልጽ ማድርገው ማንም መጥቶ ሌባ ቢለኝ እኔ ማንነቴን እስካወቅኩ ድረስ ሰው ልጅ ላላይ ነገር የምሸማቀቅ ወይንም ደረቴን ነፍቼ ነው ሁሌም ሲሄድ መሄደው። ሀቄን ስጠይቅ ግን አግባብና ልክ ስነ ስርዓት ሊኖረኝ ይገባል። እኔ እናትና አባቴ ኢትዮጵያ አይደለም የሚኖሩት፣ አሜሪካን ሀገር ነው የሚኖሩት። የሰርጌ ቀን ማታ ለእነሱም አልተነገረም፣ ሰርፕራይዝ ነው የነበረው።
ሀቡ እናቴ ሰርግ ላይ ተደውሎ ቪዲዮ ስታይ እያለቀሰች ነበረ። በንጋታው ሌባ የተባልኩት ቪዲዮ እናቴ ጋር ደረሰ። ደህና ብር ሆኖ ቢሆን ሀቅ ነው። 10ም ሆነች ግን እኔ አልሰጥም የሚል ቃል ካለኝ አንቺ ጋር እንድታቀርብ፣ አላቅሽም ያልኳት ካለኝ አንቺ ጋር እንድታቀርብ። እኔ የሄደችበት መንገድ በእምንላ የሚሰራ ሰው ሙከበራት ነኝ ብሎ ደወለልኝ። አረብ ሙከበራት ነህ በአረብ አስደወሉ ላለችው ነው። ሙከበራት ነህ? አዎ። እኔ ዳውራ የሚባል ሰፈር አለ እዛ ጋር ያለሁት ዮኒ ይባላለሁ። መተህ ብቻ ደውልልኝ አልኩት። አጠገቤ እዚሁ ፖሊስ ጣቢያ የሚሰራ ሰው ማን ነው በፖሊስ የሚነግደው ፖሊስ ነኝ ብሎ የሚደውለው ብሎ ቀጥታ ደወለለት። ሲደውል እኔ ጎረቤቴ ናት ከዚህ ነገር ውስጥ አውጡኝ አለው። ከዚህ ሁሉ ነገር ደግሞ እህቴም ጋር ጓደኛዬም ጋር የሱሱን ጓደኛ ጋር ከምትሄድ ሱሱ የመጀመሪያ ጊዜ ደውላ ሱሱ 1 2 3 ነው ብትላት እግዚአብሔር ምስክሬን ምሽኔ ሚስቴን ሰው ፊት ከፍ ለማድረግ አይደለም ከፍ ባረጋትም ሲያንሳት እንጂ ያኔ እንትን አይላት። ለማንም የምትሰጥ ልጅ እርዳታ ላይ የምትሳተፍ ልጅ የምትታወቀው በዚህ ነው። ብር ያዥ ብርሽን አትበትኝ ብዬ ነው ከኔ ጋር ጸብ ያለባት እንጂ ሌላ ነገር እንኳን የላትም። ግን እንዴት ነው አንቺ ሀቢባ ዮኒ እኔ እሰጥሃለሁ ካልሽኝ እሺ ሀቡዬ ብዬ ተቀብዬሽ ከዛ ከ2 ደቂቃ በኋላ ሌባ ሁላ ብዬ ባለቤትሽን ፎቶ ምልክልሽ። አሁንም ይሄ ህዝብ እንዳለ እኔ ላይ እንዲፈርድን ከሆነ ችግር የለውም። እኔ ሀቋን አልሰጥም ብዬ ቮይስ ካለ ማስረጃ ካለ ይቅረብ። እሷ ደግሞ በብር ምክንያት 4 ያወራቸው አይነት ወሬ አለ፣ እሱን ልልክልሽ ይችላል። ይሄ ነገርም ትላንትም ተቋጭቶ ይሄው ዛሬ ድረስ እቺ ልጅ ሳምንት እያለቀሰች ነው። በሰርጓ ማግስት መደሰት ሲገባት እግዚአብሔር ምስክሬ እቤት መሄድላችሁ እስከሚደብረኝ በቃ ታውቂያለሽ። መኪና ላይ ቁጭ እላለሁ አንዳንዴ። ትላንትና ጠዋት ነው የገባሁት ሲነጋ። ለምን ስታለቅስ አየኋት ላይቭ ላይ። እናቴ ደውላ አረ ምን እየሆነ ነው አንተ ልጅ ለምንድን ነው አንተ እልህኛ ስለሆንክ ለምንድን ነው እቺ ልጅ በአንተ ትላንትና ሀቡ 10 ሰዓት በዚህ ሰዓት ላይ ማስረጃ አለኝ። አሁንም ያለ ማስረጃ አላወራም። መዲና ጓደኛዋ ደውሎ የተሳደቡት ስድብ ሪከርድ አድርጌዋለሁ። ማስረጃ አለኝ። እሺ እስቲ እናንተ ፍረዱ። እዚህ ጋር ያላችሁ 7500 ሰው አለ። እኔ አልከለከልኩኝም። ብር የለሽም መዲኔ ጋር አላልኩኝም። 1 ሳምንት ስጪኝ ስላልኳት ብዙ ቦታ ስለደረሰች ኦልሬዲ ስሜ ጠብቷል። ምን የቱ ጋር እንደምትደርስ ብዬ ነው ዝም ያልኩት። ግን እናንተ እዚህ ጋር 7000 ያላችሁ ሰዎች እስቲ ፍረዱ እኔ ላይ። በሰርጌ በንጋታው በእኔ ሰርግ ደገሰ ተብሎ 1 ፎቶ የተለቁ። ሁለተኛው ነገር ቤተሰቦቼ ይሄ ሁሉ ሀዘን ላይ ወድቀው። ሶስተኛ ነገር ቤቴን ሰላሜን አጥቼ እቺ ልጅ እያለቀሰች አሁን ምናልባት ፊልተር ነው አይኗን ያጠፋ አይኗ ደም ነው የሚመስለው ብታየው። ሲቀጥል እኔ እንጃ እግዚአብሔር ይፍረድ። እኔ የሰው አቅም በልቼ አላቅም አልበላም። አሁንም ብሯን ስጣት ለሚለኝ እኔ እሰጣለሁ። እኔ አይደለሁም ይሄ ነገር ፖስት ካደረገች በኋላ ሀቢባ ወደ 10 ሰው ደውሎ እኛ እንስጥሽ የኒዮኒን ብር እኛ እንስጥሽ፣ ነውር ነው የምታደርጊው ነገር፣ በሰው ደስታ እንደዚህ ገብተሽ እኛ እንስጥሽ። ሪከርድ አድርግቷታል። አሁንም ማስረጃ አለኝ። ፑሽ ነው ያደረገኝ፣ ፑሽ ስላደረጉኝ ነው። ስለዚህ የሱሱን ቢዝነስ ለመስበር ያኔ እሷን ለማሳጣት የተደረገ ከኋላ ጀርባ ስላለ እኔ ብሯን ችግር የለውም 250 ሆነ 350 ሆነ 450 ሆነ ኢንሻላህ 500 ሆነ እሰጣታለሁ። በሚዲያ በፊት ለፊት አልፈልግም ብላ ሌሊት ላይ እያለቀሰች ወንድሙ ነፍሰ ገዳይ ነው እናቴን ይገላታል ሚስቱ አስጨንቀው ጨቁናው ነው ወይ የምትኖረው አለችኝ። 1 ቀን ነው እቺ ልጅ ማቃት። 1 ቀን መኪና ላይ ነው የወጣችው ከቤቷ ሎኬሽን ስራ ቦታ ነው የደረስኳት። የኔንም የቤተሰቤንም የሚስቴንም የስራችንንም ስም አጥፍታለች። እና ሁላችሁም ስለሰማችሁኝ እግዚአብሔር ያክብርልኝ። በማስረጃ የጠየኳትን ጥያቄዎች ትመልስልኝ። እኔም መጠየቅ ካለብኝ ሌባና እንደተባለው ሰራቂ ከሆንኩኝ ፊት ለፊታችኋለሁ። ችግር የለብኝ። ጨርሻለሁ። ያልኩበት ቴክስት ወይም ቮይስ ሜሴጅ አለሽ ወይም ብርሽን የካድኩበት እኔ ጋር ብር የለሽም ወይንም አልሰጥሽም ያልኩበት ማስረጃ አለሽ ወይ? ብርሽን የካድኩበት ይላል። ምላሽ ስጪ። የለውም ግን ወር ከሳምንት 15 ቀን ወር በጣም እያራዘመው በዛው እንድረሳላሽ እንድል የሚደረግ ሂደት ስለመሰለኝ ብዙ ነገሮችን ተሰርፍ ያለው አድርግ ያለው። ትናንትና ላይቭ ላይ የገባሁት ራሱ
እኔ እያወራኋት እሷን ማለት ነው። እሷ የምታወራው ስለሌላ ነገር የሌባ ጓደኞች ይቺ እንደዚህ እየተባለ እየተጠለጠልኩኝ ስለነበረ ተናድጄ ገብቼ እያለቀስኩ አወራኝ። ወንድሙየውም ስለህደደኝ ገባሻ? እኔ ነፍስ ገዳይ ነኝ አታውቂኝም ይለኝ ፈር ለነፍሴ ለሁሉ ነገር ለዛ ነው አብሶ የምፈራው ለእናቴ። ይሄ ነው ያለው ነገር። እሺ ደግሞ በቃሉ አልተገኘም። አሁን ሳምንት ሰጥሻለሁ ብሎ በሳምንቱ የለም አይመልስልኝም። ገባኝ። ጭራሽ ተቦለኩኝ። ጭራሽ ምንም አታመጭም ተባልኩ። ድጋሚ ደግሞ ቅድም ስትይ ነበረ ባልሽን ልለቀው ነው ይሄን ቪዲዮ ሰርቻለሁኝ ብዬ ስልክላት አንቺ ትህትና አይገባሽም እና እንደውም ካልቦሰትሽው እናደድብሻል አለች። ኮስተትኩት። በሰርጋቸው ማግስት ያደረኩት ደግሞ ታገሽ እያሉ ጓደኞች እያወሩኝ ሁሉ ሰርግ እየተደገሰልሽ ነው ገባሻ? ጓደኞች አሉ ይኸው አንቺ እዚህ ጋ የቤት ኪራይ ተቸገረሽ እያለቀሽ ምናምን ሲሉሽ ንዴት ለዛ ነው በቃ ሁሉ ነገር የተፈጠረው በንዴት በስሜታዊነት። አላጠፋውም አላልኩም። አዎ ሰዎች በሚመሩን ነገር መመራት ስሜት ቸግራት ሊሆን ይችላል። ኦኬ ያው እዚህ ጋር እሱ ምንም አያገባትም። ገበያዋ ለማበላሸት ምናምን ካልሆነ በስተቀር ባሏ እንጂ ሚስት አያገባትም። ገባሽ? እና የዮናስ ብር እኔ ቸግሮሻል የኔ እናት፣ እኔ ከዮናስ እቀበላለሁ። ነገ እሁድ ነው፣ ማክሰኞ ስንት ነው? እኔ እሰጥሻለሁ። እኔ ከዮናስ እቀበላለሁ። ይሄ አረስት ዝጊውና እኔ እሰጥሻለሁ። እኔ እሰጥሻለሁ። ይኸው እኔ እሰጥሻለሁ በህዝብ ፊት ማርያምን ሚካኤልን። በቃ የእሷ ገበያ ምናምን ምንቀኛ ምናምን በቃ አትሁኑባት። ልጅቷ ትስራበት። የልጅ እናት ናት። ገባችሁ? ሁላችሁ ማለት ነው ቤሩት ላይ ያላችሁ የእሷ ገበያ ለመዘጋት ወደ ሌላ ምናምን ብዙ ነገር በቃ አጣሩ። እኔ ሱሱ በጣም መወዳት እህቴ ናት። በጣም በቃ አክባሪ ናት። በጣም መልካም ሴት ናት። በጣም ታታሪ ሴት ናት። ሰራተኛ ናት። እመብራን ማርያምን ሀቡ ማርያምን እኔ ቤሩት ላይ ያው አላቅም ብዙ ባለጌ አለ ብዙዎች ያው ታውቂያለሽ። አላቅም እኔ ይሄ አልሽም። ለምን እዚህ ምቀኛ የበዛበት ሀገር ነው ሀቡ፣ ምቀኛ የበዛበት ሀገር ነው። እና እኔ ይኸው ነገ እሁድ ነው። ከፈለግሽ ነገ መጥተሽ ሀቡ ቤት ገብቼ ቪዲዮ ከፍቼ ይኸው ብዬ እሰጥሻለሁ። $300 ነው አይደለም ያልሽው? አዎ አንዴ ራሳቱን ማድረጓ ሪከርድ አድርጌ ያስቀምጠው ራሷ አሁን ስንት እንደሆነ ሀቋል ትናገር። ከዛ ሰዓት ቀጠሮን አሁን ትነግረታለች። መዲ ስንት ነው ሀቅሽ ማሬ? $360 የ24 ቀን በቀን 15 አንቺ ኖ ሀቢባ ያለችው እሷ ትናንትና እኔ ገብቼ የ24 ቀን 360 ነው 60ው ትቼዋለሁ 300 ይስጡኝ ብላለች። እኔ አዎ አትዋሽም መቼም አይዋሽም ህዝብ ፊት አዎ ብለሻል። $300 ኦኬ ችግር የለውም የኔ እናት ችግር የለውም። እኔ ሱሱ ስለምወዳት ስለማከብራት ቀስ ብላ ሰርታም እኔ አግኝቻለም። ግን የሷሱም በቃ እንድታነሱ አልፈልግም። ትስራበት፣ ልጅቷ ትስራበት። ባሏም ያው በእንደዚህ ነገር አይታወቅም። እሱም ሰራተኛ ታክሲ ነው፣ ታክሲ ሰራተኛ ነው። ገባሽ? የሰው ብር የሰው ሀቅ ካለው ይኸው እስቲ መጥተው አዎ አለ ይበል። ውሸታም ልበላቸው እኔ ምንም የለበትም። ያው አጋጣሚ ችግር ያጋጥማል። ያው የዚህ ሀገር ኢኮኖሚ ታውቁታላችሁ። እሺ ግን $60 ለምንድን ነው የሚቀረው? ሀቋ ከሆነ $360 ይሰጣት። ሀቋ ከሆነ ለምን ይቀራል? ለምንድን ነው የሚቀረው? መዲ $60 በቃ እንደ ሰደቃ ነገሩ ለመዝጋት ስለፈለገች እስካሁን ድረስ ስለታሸው የምን ሰደቃ የምን ሰደቃ? ዝም ትበላ አንዴ፣ ዝም ትበላ አንዴ። ሀቢባ ይሄ ሀቁ አይደለም። ይኸውልሽ አክብሪ ሰው አንቺ ሰው አትናቂ። ይኸውልሽ የጊዜ እንጂ የሰው ጀግና የለውም። $360 ነገ መጥቼ ነገ
ችግር የለውም ስሱ ነገ 360 ነገ ጀማል ጋር ነይ ችግር የለውም ከኔ ነው $60 ከኔ ነው $360 ይሰጥ ዜድ ኧረ ቆይ አንዴ በማርያም ቆይ አንዴ ልናገራት ነገ እኔ ሀቢባ ስትገባ እገባለሁ ጀማል ቤት ነይ 360 እኔ እንደዚህ አድርጌ እሰጥሻለሁ ይኸው ሚካኤልን እሰጥሻለሁ ሰርቶም እስከሚሰራ እስከ አመትም ጠብቀዋለሁ ችግር የለኝም በፈለገው ሰዓት ይስጠኝ እኔ እሰጥሻለሁ ለእነሱ በቃ በየላይቡ እየገባሽ ስማቸው ምናምን አታጥፊ እኔ እሰጥሻለሁ በቃ ይኸው ጀማል ጋር ነገ ከሰዓት ነይ ቀኑንና ሰዓቱን ንገረኝ ቀኑንና ሰዓቱን ሌላ ነገር ነገ እሰጣታለሁ ይኸው ነገ እሰጣታለሁ ነገ እሑድ ስንት ሰዓት ነገ አንቺ ስንት ሰዓት ነው በምትገቢው አንቺ እኔ አንድ ሰዓት ጠዋት በኢትዮጵያ ልንገርሽ 5 ሰዓት 6 ሰዓት ጌምሽ በሚያልቀው ሰዓት በቃ በኢትዮጵያ 8 ሰዓት ኦኬ በኢትዮጵያ 8 ሰዓት ጀማል ጋር ነይና እኔ ሀቢባ ጋር ገብቼ ይኸው 360 ይኸው ሚካኤልን እሰጥሻለሁ እሺ የኔ እናት በቃ እሷ ትስራበት ትያት ታታሪ ሴት ናት በጣም ጠንቃራ ሴት ናት ማርያም ነው የምልሻለሁ እኔ ሌላ ቢሆን አሁን ሌላ የቤሩት ሴት ብትሆን መብራን አልከፍልም ለምን ብትይ ሱሱ እኔ ስለማውቃት ነው ሱሱ ታታሪ ናት በቃ ምንቀኛ በዛበት ተዋት በቃ እሷ ተዋት ትነግድበት ትሽጥበት እሱም ተውት እሱ በሌላ ነገር ፊት ለፊትሽ እሰጣታለሁ ሚካኤልን በቃ ይኸው ሚካኤልን ብያለሁ እድሜና ጤና ይስጥሽ ቴንኪዩ እሺ ሀቢባ መቼ ገብታ መቼ እንደወጣች ጠይቂያት እንጂ ዝም ብላችሁ አትስጧት ይሰጣታል ቸግሯታል የቤት ኪራይ የሚከፍሉ የላትም የሚበላው የላትም ዜድ ጀማል ጋር ቀጥራሻለች አይናችን እያየ በቪዲዮ $360 ቆጥራ ስታስረክብሽ እናያለን እና ግን ሱሱን በድያታለሁ ብለሽ አታስቢ ልክ አንቺ ሀቅሽን እንደተበላብሽ እሷ ሀቅ አልተበላባትም አንቺ የገንዘብ ሲሆን እሷ የስም ደግሞ ይበልጣል አይደል እቺ ልጅ ለፍታ የገነባቸው ስሟ ጠፋባት እሷ ባላጠፋችሁ ጥፋት ስለዚህ መጀመሪያ አንቺ ሱሱን ይቅርታ ልትጠይቂያት ይገባል ከዛ ደግሞ ዮኒ አንቺን ገንዘብሽን ስላዘገየብሽ በዛ ምክንያት ስለተቸገርሽ ዮኒ ደግሞ ይቅርታ ይጠይቅሻል አንቺ አልደረሰኝም የታለ 200 ያለችው እዚህ አሁን የላክሽው ቪዲዮ ላይ ነው ሱሱ 200 ቢሆን ስክሪንሹት ራሱ አለ እኔ ላኩልሽ ስክሪንሹት ላይ ራሱ አለ ቪዲዮ እንዳለ በጣም ብዙ ነው እና ከሰርጉ ቪዲዮ ጋር ተቀላቅሎብኝ ነው እና ደግሞ ማውራት የምፈልገው ነገር አለ እሺ ዋትስአፕ ላይ ልኬያለሁ